ትውልድ ንቃ፣ አለበለዚያ እንደዚሁ እንደባዩሽ መጫወቻ ትሆናለህ። ከሰላሌ እሺ፣ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አሃ፣ አገሩ የጠንቋይ አገር ነው፣ የመተተኛ እና የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች ላሌ አገሩ የጠንቋይ አገር ነው የመተተኛ አለና ጭራሽ መተተኛም ጠንቋይ የሌለበት በጣም ንጽሕት ያለች አገር አሜሪካ ላጣል። ከዛስ ስለ አረቄ መስክሬ ነበር ያለችው ምስኪኗ ባዩሽ የሰላሌ ፍቼ ፖሊስ ቁጥጥር ስር አዋላት። ይሄ ነው ሪያሊቲው ምድር ላይ አየህ። ማይክ ይዘው ሱፍ ለብሰው የእግዚአብሔር ሰው ብለህ የምትከተላቸው ሰዎች ሰላሌን ምድራቸውን የራሳቸውን ሀገር ጠንቋይ የጠንቋይ ሀገር የመተተኛ የደጋሚ ሀገር ብለው ስም ይለጥፉና ከዛስ እነሱ ጠንቋይ የሌለበት አሜሪካ ቪዛ ስላላቸው ዲፕሎማት ፓስፖርት ስላላቸው ላጥ ብለው ይሄዳሉ። ማን ይታሰራል? ምስኪን ባዩሽ ትታሰራለች። እነ ባዩሽ ምስኪኖች ያበለጸጓቸው እነዚህን ሰዎች ሀብታም ያደረጓቸው ቴሌቪዥኖቻቸው ላይ እንደዚህ ሆነልኝ እንደዛ ሆነልኝ ብለው መስክረው ታዋቂ ያደረጓቸው እግዚአብሔር አይደለም። እነዚህ ሰዎች በጭብ ካፈር ከትቢያ ያነሳቸው ካፈር ከትቢያ ያነሳቸው ጥንቆላቸውን ፍለጋ መጋዘናቸው ሄደው በማጨብጨብ በመዝለል ያሟሟቁላቸው ሰዎች ብዙ ትንቢት ይሰማሉ። ሪያሊቲው ግን ምንም ነገር ሲመጣ እነሱ የሚያመልጡበት እንኳን ምንም ነገር የላቸው። ቪዛ የላቸው፣ ፓስፖርት የላቸው፣ እድል የላቸው። ዋናው ተናጋሪ ዋናው ሐሳብ ሰጪ ሄኖክ ጂፒኤስ በተናገረ ቪዲዮ በተለቀቀ በበነጋታው አሜሪካ ሲሄድ ባዩሽ ግን የት ነው ያለችው? እስር ቤት ናት ያለችው። ሪያሊቲው ይሄ ነው። እንግዲህ ሚሊዮነር እንደምትሆኑ የሚሰብኳችሁ ትንቢት እየነገሩ እግዚአብሔር እንዲና እንዲያደርግላችኋል አሜሪካ ቪዛ ሀብታም ትሆናላችሁ ባለጸጋ ትሆናላችሁ እያሉ የሚነግሯችሁ ሰዎች እነሱ ላይ እንጂ የሚናገሩት የሚሰራው እናንተ ላይ እንዳልሆነ እንድታቁ ነው ዛሬ እንመነግራችሁ። እነ ባዩሾች ትሰሙኛላችሁ? ሪያሊቲው ነው የምነግራችሁ። ባዩሾች በየማጋዘኑ እየሄዳችሁ የምታጨበጭቡ ባዩሾች፣ ይሄንን ነው ለእናንተ ነው የምነግራችሁ። የታሰረችዋን ባዩሽ ብቻ አይደለም፣ ብዙ ባዩሾች አላችሁ። ባዩሾች እያጨበጨባችሁ መባና አስራታችሁን የፍቅር ስጦታ እያላችሁ እነዚህን ሰዎች ታበለጽጓቸውና እነሱ በሚከቷችሁ ስህተት ውስጥ እናንተ ጨለማና እስር ላይ ስትወድቁ ድህነትና መቀመቅ ውስጥ ስትወርዱ እነሱ ሊረዷችሁ አብሯችሁ ሊታሰሩ ቀርተው በበነጋታው ሀገር አሜሪካን የሚገቡት ጠንቋይ የሌለበት ሀገር ማለት ነው። አይ ከግብፅ ጠንቋይ የባቢሎን ጠንቋይ ይሻለኛል አይነት ጨዋታ የሚጫወቱ ነብይ የሚል የሚከብዳቸውን ማዕረግ የለጠፉ ስራቸው ግን ጥንቁልና የሚመስል ደጋሚና መተተኛ የሚመስሉ አውርቶ አዳሪዎች ገምቶ አዳሪዎች ጋር ሄዳችሁ ህይወታችሁን ባታበላሹ ይሻላል ባይ። ትልልቅ አዳራሽ ይሰራሉ፣ በካውንስሉ በኩል ከመንግስት መሬት ይቀበላሉ፣ መሬታቸው ላይ እንደ ነገሩ የሚሆን ህንፃ ያቆማሉ። እሱንም በህዝብ ገንዘብ ሰብስበው ህዝብ ብር አዋጣ ብለው ከህዝብ የሰበሰቡትን ነገር ያቆማሉ። የራሳቸውን አዳራሽ እንዳትሳሳቱ፣ ቤተክርስቲያን አላልኩም፣ የራሳቸውን አዳራሽ ሐዋርያ ነብይ ፓስተር ነኝ ባዮች ማለት ነው። አስተማሪ ነን ባዮች፣ የስተት ትምህርት ለእግዚአብሔር ቃል የማይመለሱ እግዚአብሔርን የማይፈሩ የሰውን ኪስ የሰውን ህይወት ማጠብ ላይ ህይወታቸውን የመሰረቱ ሰዎች አዳራሽ ይገነባሉ። ካርታውን ከያዙ በኋላ ከባንክ ለቤተክርስቲያኒቷ ጥቅም ብለው ይበደራሉ። ገንዘብ አይሸጡትም፣ መሸጥ አይችሉም። ከዛ ይበደሩና በርከት ያለውን ገንዘብ ወደ ራሳቸው ወደ ግላቸው ያዘዋውሩና ቀድመው ቤት የገዙበት ወይ አውሮፓ ወይ አሜሪካ ተነስተው ይጠፋሉ። ከዛ ምዕመኑ ምን ይላል? የእግዚአብሔር ቤተክርስቲያን ብዙ ሰዎች የተጽናኑበት የተፈወሰ ቤተክርስቲያን በአራጅ ሊሸጥ ነው። ስለዚህ ወንጌላውያን ብዙ ሰዎች እዚህ ቦታ ላይ ተጽናንተዋል። ባለራዩ ራዩን ለማስፋፋት አሜሪካና አውሮፓ ነው የሚገኘው። ስለዚህ ቤተክርስቲያኒቷ መሸጥ የለባትም። ስለዚህ ገንዘብ አዋጡ ትባላላችሁ። እናንተ ደግሞ የጌታ ተአምር የታየበት ቸርች ብላችሁ ታዋጣላችሁ። ከዛስ ከባንክ ዕዳ እንደምንም ብላችሁ ታላቀቃላችሁ። ከቻለ ተመልሶ መጥቶ የረፍት ቀኑ ላይ ይሰብካችኋል። ካልቻለ ደግሞ
የሚገባውን ዋጋ ስላገኘ እዛው ሀገር አሜሪካ በስልክና በመናምን እየደወለ አለቃ ይጫወትባችኋል። እድሜ ልካችሁን ነፍሳችሁን ለነዚህ ሰዎች እየገበራችሁ እየሰዋችሁ ትኖራላችሁ። ይሄ ነው ጌሙ። ባዩሾች ይሰማል። ምንም አታመጡም ነው የምላችሁ። ማን ባዩሾች? እነሱ ያጠፋሉ፣ ባንደበታቸው በህይወታቸው ይስታሉ። ለገንዘብ ሲሉ ማይዘላብዱት ነገር የለም። እነሱ ርቀው ይቅርታ ይጠይቃሉ። እናንተ ይቅርታ የምትጠይቁበት እድል እንዳይኖራችሁ እስር ቤት ትወረወራላችሁ። ስለዚህ የምትነቃ ትውልድ ንቃ፣ አለበለዚያ እንደዚሁ እንደ ባዩሽ መጫወቻ ትሆናለህ። አንዱ ለቀን ስለምትታሰራለህ። ለእንደዚህ አይነት በሱፍ ለተወጠሩ በከረባት ለተጆቦኑ ሐሰተኛ መተተኛ ጠንቋዮች ለምን እንደዚህ ጊዜን ትበላለህ? ለምን እድሜን ትበላለህ? ስለ አረቄ መስክሬያለሁ፣ ስለ ጠጅ መስክሬያለሁ። ለምን ትሰቃያለህ? ክርስቶስ ኢየሱስ የሰራልን ስራ አምነ ነፃ አትወጣ? እግዚአብሔር በሰራልን ስራ ድል አታደርግም? ለማንኛውም ይህ ቪዲዮ ለብዙ ሰዎች አድርሱት። ይመቻችሁ። አርሲ ክፍለ ሀገር ሄጄ ያደግኩት ሀብት የነበራቸው ቤተሰብ ሀብታቸውን አጥተው እዛ የሄዱት ደልቶን አልነበረም። ቁስል አለብን። በዛ ላይ ጦርነት፣ በዛ ላይ ረሃብ፣ በዛ ላይ ብዙ ነገር እየሰማን በዛ ላይ አልፎ እንደ ህዝብ እንደ ሀገር የመንግስት ተቋማቶች እኮ ልዕልት የትም ቦታ እኮ ሲሄዱ የተከበረ ህዝብ ብሎ ነው የሚጀምሩት። የትኛውም ህዝብ በሆነ ነገር አይባል። የተከበረው ህዝብ የእንትና ህዝብ የእንትን ህዝብ ነው የሚባለው። ይሄ ቁጭ ብሎ ዘና ብሎ ንግግሩ ራሱ ሊሰብክ በሚችል ደረጃ ሰላሌ የአጋንንት ሀገር ነው፣ የጠንቋዮች ሀገር ነው። ህዝብን ማንኛውም እዛን ሀገር ላይ የሆነ ስራ ለመስራት የሚመጣ ሰው ሁሉ ቢኖር እንዲፈራን እንዲፈርጀን ገና የጠንቋዮች ሀገር እንዲለን የሚያደርግ ሰው እንዲሸሸን የሚያደርግ ነገ ሊመጣብን የሚችልን መዘዝ በቀላሉ ልንመለከተው የማይገባ ተግባር የፈጸመብን ህዝብ ላይ ክህደት የፈጸመ ሀገርን የካደ ትልቅ ወንጀለኛ ሰው ነው የሰው። ይሄም መልእክት ያስተላለፈበት የሱ ዲኖሚኔሽን በቴሌቪዥን ሳተላይት የሚተላለፍ ፕሮግራም ነበረ። ፕሮግራሙ በሚሊዮን የሚቆጠር ሰው ይሄንን ሚዲያ ይከታተለዋል። ሚሊዮን የሚቆጠር ሰው ከታተሉ ብቻ ሳይሆን ልጆች ሀገሩን የሚያውቁ የማያውቁ ሁሉ ይሰሙታል። ሰላሌ ስለሚባለው ነገር ማህበረሰቡ ሲሰማ ትንሹም ትልቁም የአጋንንት ሀገር ነው ተብሎ ነው የሚታወቀው። ደን አለቀ። ይሄው ነው። ሰላሌ ከተባለ በሰው አእምሮ የሚጻፈው የአጋንንት ሀገር ነው፣ የጠንቋዮች ሀገር ነው የሚባለው። እኛ ጠንቋዮች አይደል ሰዎች ነን። ለእንደዚህ አይነት ትንኩሳን ሰዎች ታሪክ ለማስተማር የና አቡነ ጴጥሮስን ታሪክ ማውራት አይጠበቅብንም። ለእንደዚህ አይነት የትምህርት ቤት ቴዎሎጂ እንደተማሩ ለማናውቃቸው ዱኩማኖች እንደዚህ አይነት ነገር ማውራት አይጠበቅብንም። እኛ ምን ፈልገው አንድ ነገር ነው። የክርስቲያኑ ማህበረሰብ እንደዚህ አይነትን ወንጀለኛ ሀገርን የካደ በሀገር በህዝብ ላይ ክህደት የፈጸመ ግለሰብን ለመጠበቅ መሞከሩ ሃይማኖታቸውና የሚከተሉትን እምነት ቮነረብል ከማድረግ በስተቀር የሚጠቅሙት አይመስለኝም። ለነሱ የሚጠቅመው ሰውየውን ከአገልግሎት አግዶ ረዘም ላሉ ጊዜያት እንደገና ሃሁ ብሎ መጽሐፍ ቅዱስን እንዲማር ማድረጉ ይጠቅማል ለነሱ። ይሄ እኔ ጉዳይ አይደለም፣ አይመለከት እሱ እንተው። በእኛ በኩል ሄኖክ ለህግ ቀርቦ ህግ ውሳኔ ከሰጠ በኋላ ነው ይቅርታ ለማለት አደባባይ ላይ የሚወጣው እንጂ የሚፈልገውን ነገር መርዙን ከዘራ በኋላ በቲክቶክ ላይ ወጥቶ ይቅርታ ስለጠየቀ ጉልበታችን ሸብረክ የሚልበት ምክንያት የለውም። ሁለት ነገሮችን ብዬ ልጨርስ። የኢትዮጵያ መንግስት ይሄን ግለሰብ ለህግ ማቅረቡ፣ የአዲስ አበባ ከተማ አስተዳደር ክስ መመስረቱ፣ የኦሮሚያ ክልል መንግስት ክስ መመስረቱ፣ የኦሮሞ የሲቪክ ተቋማት፣ የፖለቲካ ድርጅቶች፣ ምሁራኖች፣ የምሁራን ማህበራት በዚህ ግለሰብ ላይ አንድን ሀገር እንደ ሀገር የሰደበን ግለሰብ፣ ኃላፊነት የጎደለው መርዝ የረጨን ግለሰብ ክስ መስርቶበት ለትውልድ አስተማሪ ሊሆን የሚችል ጠንከር ያለ ምንም ደረጃ ይሁን ቅጣቱ ካልተደረገ በስተቀር ለሄኖክ ገቢሳ ሄኖክ ግርማ ይቅርታ፣ ይሄኛው የኔ ስለሆነ ያው አፌ ላይ ያለ ይሄኛው ስለሚቀርበኝ መሰለኝ። ለዚህ ሰው አደገኛ የሆነ ነገር ከፊቱ ይመጣል። ማህበረሰቡ እርምጃ ቢወስድበት፣ በተቋሙ ላይ
በቤተሰቡ ላይ በራሱም በግሉ ላይ እንደ ሰላሌ ህዝብ የሚጠየቅ ከሆነ መጀመሪያ መሰቀል ያለብኝ እኔ እሆናለሁ ያን ጊዜ። ምክንያቱም ክብሬ ነው፣ ለክብሬ አልደራደርም። ይሄ የህዝብ ክብር ነው። ከዚህ ማህበረሰብ ነው የወጣ ነው። በተለይ እንደኔ አይነት የ2 ዓመት ተኩል ልጅ እያለ በሽኮኮ ተሸክሞት በጠራራ ፀሐይ በስቃይ ከሀገር የወጡለት ሀገር ዛሬ እሳት እየነደደበት ሀገሬን አሜሪካ እና ካናዳ ቁጭ ብዬ የምመኘው ሰላሙን የምፈልግለት ነው። እሱ ነው እንደ ጌሾ እንደተሰጣ ጌሾ ሚዲያ ላይ የሚያሰጣኝ እንጂ ምን ጎሎኝ ብለሽ እናቴ የምታውቂው ነው ያለንበት ሀገር። ስለዚህ መንግስት አስቸኳይ የሆነ የህግ እርምጃ እንዲወስድልን እንፈልጋለን። እንዳልኩሽ ፎር ዮር ኢንፎርሜሽን የሰላሌ ዞን ክሱን ጀምሯል። ነገር ግን የሰላሌ ዞን ብቻ ሳይሆን እንዳልኩት የፍንፍኔ አቦ ሽመልስ አብዲሳ ህዝባቸውን የሚወዱ እንደሚጠብቁ ማቃለው፣ ለህዝባቸው ክብር በጣም እንደሚቆሙ ተማመንባቸዋለሁ እና እኛ ኦሮሞ ህዝብ እንሰደባለን እንችለዋለን፣ ግን ማለት በእግዚአብሔር ቤት ውስጥ ብለን በምናምነው በእምነት ተቋማት ውስጥ ትክክል ነው ብለን በመናስበው ከእግዚአብሔር ከኛ በላይ ይቀርባል ብለን ከምናስበው ሰው ይሄንን የጥላቻን ንግግር እና ሌብል የማድረግ አጋንንታሞች ብሎ ስፔሻሊ ደግሞ የኦርቶዶክስ ገዳማት ያሉበት ሀገር ነው ሰላሌ። ህዝቡ በጣም ጨዋ ህዝብ ነው። ሃይማኖተኛ ህዝብ ነው። ሌልቴ ሃይማኖተኛ ህዝብ ነው። ምርጥ የሆነ ህዝባችንን ጠንቋይ አንድ ባስኬት ውስጥ ከቶ ሟርተኛ፣ ጠንቋይ፣ ተብታቢ ብሎ ጠርቷቸዋልና አቦ ሽመልስ አብዲሳ ለህዝቦት ክብር የሚቆሙ ከሆነ ሄኖክ ነብይ ሄኖክ በህግ ይጠየቅልን። እሱ ለሌሎች በጥላቻ ላበዱ አቅላቸዋለሁ ባዮች ባለ እምነትም ሌላም የለም ሶሻል ሚዲያ ምንም መማሪያ ይሆናል። ስለዚህ እኔም ዶክተር ግርማም የፕሮቴስታንት እምነት ተከታዮች ነን። እኛ ነን ለህግ ይቅረብልን እያለን ያለ ነው። የእምነቱ ተከታይ ነኝ። በህግ ይጠየቅልን። ታንኪዩ። እኔ ውደት ጉዳዩ የኛ ብቻ አይደለም። ጫካ ውስጥ ያለው የታጠቀ በህግ የማትጠይቀውም አካል ከዚህ ማህበረሰብ የወጣው አብራክ የወጣውም አለ እዛ ቦታ። ይሄ በጣም ቀላል የሚታይ መዘዝ አይደለም፣ አደገኛ መዘዝ ነው። እኔ ማስፈራራቴ አይደለም። እኔ ስላልፈራራው የሚሆን ነገር የለም። ግን እንደ ህዝብ እንዳልሽው የኦሮሚያ ክልል መንግስት ቆፍጠን ያለ እርምጃ ወስዶ ግለሰቡን ለህግ ማቅረብ ነው። ሌላ አንድ ነገር ብዬ ነበር። እኔ ቤተክርስቲያኒቷ በሽማግሌዎች በሌሎች ቦርድ የምትመራ ቢሆን ኖሮ ሰውየው ላይ እርምጃ ይወሰድ ነበር። አሁን ግን ቤተክርስቲያኑን እንደ ሱቅ ራሱ የከፈተው ስለሆነ ቤተክርስቲያን ውስጥ ያሉ ሰዎች እሱን የመከላከል ያህል አይነት ነው ጽሑፍ ያወጡት። ከሱ ውጭ ሌላ ነገር አሉ። ምክንያቱም ፈላጭ ቆራጩ እሱ ስለሆነ፣ ስለዚህ መድረክ ላይ ይቧርቃል። ይሄ ብቻ አይደለም። በሰሜን አሜሪካ ለማገልገል እንደመጣ እያወራን ይሄን ግለሰብ ህዝባችንን እንደዚህ ካዋረደ በኋላ መድረክ ላይ የሚያቆሙ ሰዎች ተጨምሮ የአገር ከሃዲ የህዝባችን ተሳዳቢ እንጂ እንደ ሃይማኖት ተቋማቶች እኔ የምመለከታቸው አይደሉም። እዚህ አሜሪካ እንዳለ ሰምቻለሁ። የት ከተማ እንዳለ ነው የማናውቀው። በቴክስቶች የት እንዳለ ማህበረሰባችን ወጥቶ ተቃውሞውን እንዲያሳይ እየጠየቅን ነው፣ ስቴቱንም ጭምር። ምክንያቱም የትኛውም አይነት ተቋም ላይ ይህን ግለሰብ ልታቆሙ አይገባም። ሌልቴ ይሄ ቀላል ሀገር ከሃዲማ እንኳን አይደለም አንድ ትውልድን በቀና መንገድ ይቀርጻል ተብሎ ፈቃድ የተሰጠው ግለሰብ ይቅርና አንድ ወታደር አንድ ግለሰብ ወታደር እኮ ሀገር ሲክድ ቀጥሎ የሚመጣበት መዘዝ ቀላል እኮ አይደለም። ከክህደት የማይተናነስ ነው። ይሄ የመንግስት ትላልቅ ተቋማት በደረሱበት ስፍራ ሁሉ የደረሱበትን ማህበረሰብ የተከበርከው የእንትን ማህበረሰብ ብሎ በሚጠሩበት ሀገር ላይ አንድ ግለሰብ የሆነ አዳራሽ ላይ ተቀምጦ በዚህ ደረጃ መሳደቡ ትንሽ ተገቢ አይደለም። ከዚህ በላይ ጊዜ አልወስድብሽም። አሁንም ደግሜ የምለው የሰላሌ ዞን ክሱን ጀምሯል። የፍንፍኔ ከተማ አስተዳደር ወይዘሮ አዳነች አቤቤ የተሰደበው ህዝብ የአንቺ ህዝብ ነው። አንቺም ከዛ አንዱ ነሽ። ይሄ ብቻ አይደለም። የአትሌቲክሱ ማህበረሰብ ኮማንደር ደራርቱ ቱሉ የሰላሌ ልጅ ናት። ቀነኒሳ በቀላ የዚህ ማህበረሰብ አብራክ የወጣ ልጅ ነው። እነ ገንዘቤ ዲባባ፣ እነ ጥሩነሽ ዲባባ፣ እነ ገዛኸኝ አበራ ስንቱን ብዬ ልጨርስ? ከአበበ ቢቂላ ጀምሮ ስንቱን የፖለቲከኞች፣ ስንቱን ምሁራኖች፣ ስንቱን የአድዋ ጀግኖች ባይሰው ግን ዶክተርዬ
ሰላሌ ብቻ ለሚሰደብ የኦሮሞ ህዝብ ነው የተሰደበው። አብሶሉትሊ ስም ስለጠራ እኮ ነው የምልሽ። ስም ስለጠራ ነው። እንደ ኦሮሞማ ስንቱን አለ። ይሄ ስፔሲፊካሊ ይሄ በጣም አደገኛ ነው። አንደኛ ወንጀልም ቀጥሎ እንዲፈጸምበት በጣም ቀላል ነው። ምክንያቱም መጀመሪያ ፍሬም ነው የምታደርገው። ፍሬም አድርጎታ አካባቢውን ጠርቶት ሰላሌ የአጋንንት የጠንቋዮች ሀገር ነው ካልከው nobody's gonna have a thought of that there are some innocent nations are living in ሰላሌ. He already framed it out. ገብቶሻል? ይሄ በጣም አደገኛ ነው። እንደ ኦሮሞ ብለን እኮ እንደ ሀገር ነውና እንደ ትልቅ ስለሆነን ችግር የለውም ኦሮሞ በሚባል ጫካ ውስጥ እንደበቃለን። now it's already framed specifically ሰላሌ ብሎ ማለት ነው። ይሄ በጣም አደገኛ ነው። ይሄ ሩዋንዳ ውስጥ ለተፈጸመው ወንጀል የ10 ደቂቃ ሬዲዮ ያስተላለፈችው መልእክት የማይተናነስ የዘር ማጥፋት ወንጀል ስለሆነ በአንድም በሌላ የፍንፍኔ ከተማ አስተዳደር ራሳቸውን የቻለ እዚህ ከተማ ኖሮ ለከተማው ሰላም የሚረብሽ ማህበረሰብን የሚያስቆጣ የእምነት ተቋማቶችን የሚያዋርድ ከሁሉ በላይ ለነሱ አይደለም ማህበረሰቡን ክብር የሚያዋርድ የዚህ መሬት ባለቤቶች ናቸው የቱለማ ኦሮሞዎች እና ይሄንን ማህበረሰብ በዚህ ደረጃ መንካት አይገባም ነበርና ክስ ሊመሰርቱ ይገባል። የኦሮሚያ ክልል መንግስት ምንም ጥያቄ የለውም። የኦሮሚያ ክልል መንግስት መንግስታዊ እርምጃ ሊወስድበት ይገባል። ክስ ብቻ አይደለም፣ መንግስታዊ እርምጃ የሚገባውን ኦቦ ሽመልስ አብዲሳ እንደ መንግስት እንደ ኦሮሚያ ክልል ዋልታ ህዝቦትን የሚሳለቅበትን እንደዚህ አይነት ወራዳ ሰው አስተማሪ የሚሆን ይሄ ብቻ አይደለም። በሚቀጥሉት ምክንያቱም እሬቻ ተከትሎ ይመጣል። እሬቻ በመጣ ቁጥርኛ ለመከላከል አፋችንን መክፈት ያለብን አይመስለኝም። ሌልክ ይበቃናል። ማንም ሰው ድንጋይ ቢያመልክ ይከበራል። እንደ የተመቸሽና አምልኪ የፈለግሽውን አንቺ ነሽ የምትድኝበት። ከጠፋሽም አንቺው ከቻልኩ በፍቅር አንቺን መምከር እንጂ ለአንቺ አቅጣጫ መስጠት አይገባኝም። ለኔ አንድ ኃላፊነት አለብኝ። የምትከተዩ ለአንቺ የማክበር ብቻ ማክበር ነው። ስለዚህ ይሄ አስተማሪ እንዲሆን እነዚህ እርምጃ እንዲወስዱ አልፎ ተርፎ ጠቅላይ ሚኒስትሩ ይሄን ጉዳይ የአዲስ አበባ ከተማ አስተዳደር የበላይ ተጠሪም ስለሆኑ ለወይዘሮ አዳነች አቤቤ ይመለከታቸዋል፣ ይነካቸዋል በአንድም በሌላ። ምክንያቱም በአሁን ባለው ህገ መንግስት ፍንፍኔ ተጠሪነቷ ለፌዴራል መንግስቱ ስለሆነ ማለት ነው። ስለዚህ እሳቸውንም ይመለከታል። እሳቸውም ኦሮሞ ናቸው። ኦሮሞነት ኢትዮጵያ ውስጥ እየተሰቃየን መሆን የለበትም። እኔ ደግሞ በጣም የከፋኝ ምን እንደሆነ ታውቃለህ ዶክተር? ማለት በሚዲያም ትሰደባለህ፣ በግለሰብ ደረጃ ምናምን ትሰደባለህ። ግን የእግዚአብሔር ቤት ቢያንስ ለተቸገሩት፣ ለተጠቁት፣ ለተዋረዱት መሸሸጊያ ነው። የእግዚአብሔር ቤት እንኳን ጋለሞቶች እንኳን ማይሰደቡበት አይደለ እንዴ? በኃጢአታችን ማንነቀፍበት ነው። ይሄ ግን በማንነታችን የነቀፈን ምንም ባልሰራ ነው። እግዚአብሔር በሰጠን ማንነት ነው የነቀፈን። ያንቺ ልጅ ሰምቶ ምን ማለቱ ነው ብሎ ቢጠይቅሽ ምን ብለሽ ነው የምትመልሺው? እኮ ያንቺ ልጅሽ ስለሆነ ታርሚዋለሽ። የማያርሙ ሰዎች ምን ብሎ ነው የሚያርሙት? በምን ልንታወቅ ነው? ነገ በእንዲህ ልንታወቅ ነው። ስለዚህ ጊዜሽን አልወስድም። ተባረኪልኝ። ቴንክ ዩ ሶ ማች። ይሄንን ነው ማለት የምንፈልገው። በአንድም በሌላም ሰሞኑን ክሪስማስ ላይ ስለሆነ በሰፊው ነው የምናወራው ይሄንን ጉዳይ አንዳንድ ሰዎች ሐሳብ ግለጡ ብለሽ ስትሰጫቸው ከማህበረሰብ ጋር ስፒኩሌት ለማድረግ ወደ ፖለቲካ ሰዎች ይጎትቱብሻል። ኖ ይሄ አንድ ግለሰብ ነው። በቃ ግለሰቡን አግኝተነዋል። ከጀርባው ስላለው ነገር መንግስት መርምሮ ይድረስበት። እሱ የኛ ጉዳይ አይደለም። እሱ የህግ ጉዳይ ነው። ይሄ የነብይ ሄኖክ ግርማና በሰላሌ ኦሮሞዎች ህዝብ ላይ ያነጣጠረ የአንድ ግለሰብ የስም ማጥፋት፣ የህዝብን መስደብ፣ ህዝብን ማዋረድ ጉዳይ ነው። ስለዚህ ድፍን የኢትዮጵያ ህዝብ ነግበኔ ነው። እኔ ሰምቻለሁ። የማንንም ክሬዲት ማዋረድም ተገቢ አይደለም። የመንግስት ባለስልጣናት ይጓጓሉ። አፋር ይሄዳሉ። የአፋር ህዝብ የተከበረ ህዝብ ስሩ ነው የምሰማው። ሲዳማ ይሄዳሉ። የተከበረ የሲዳማ ህዝብ ስሩ ነው የምሰማው። አንተ ማን ሆነህ ነው? በምን ስልጣን ኖሮህ ነው? ስልጣን የሚበልጡ ሰዎች ህዝብን በሚያከብሩበት ሀገር ላይ አንተ ወርደ አንድን ማህበረሰብ የአጋንንት ሀገር ደግሞ ተወጥሮ አነጋገሩ ደግሞ አቀማመጡ ፊቱ ሲበት እኮ ኦፍ ኮርስ ይሄንን እኮ የቃላት እህቴ መጽሐፍ ቅዱስን ለማያውቅ ሰው ልታባብል ልታስመስል ይችላል። ሰዎች ምን ይላል? ቃላቶች የተወሰዱ ምን ቃላት ይወሰድልሃል? ድንገት እኮ የሚባል ነገር የለም። ሰው በልቡ ያለውን በአፉ ያወራል። ልቡ ውስጥ ጠቅጥቆ ያለው እሱ ጥላቻ ነው ያለው። ሁለተኛ ከምንም ጋር የተገናኘ አይደለም፣ ተቆርጦም አይደለም። ሙሉ ቪዲዮውን ሰምቻለሁ።
ሙሉ ቪዲዮ የሚለው ሴትዮዋ ስለ አረቄ ታወራለች። ሰላሌ የአጋንንት ሀገር ምንም የተቆረጠ ነገር it was original። ሁለተኛ እንደ ደደብ ይቆጥረናል እንዴ? የቴክኖሎጂ ልጆች እኮ ነን። we can verify things by the way ኦሪጂናል ከፌክ እኮ መለየት የምንችል ልጆች እኮ ነን እንዴ? ለቴክኖሎጂ እንግዶች እኮ አይደለንም። ኑቹቹቹ ቡችቡች የምንባል ሰዎች አይደለንም። እናውቀዋለን ኦሪጂናሉን ከሌላ መለየት። ኦሪጂናል ቃሉ ነው። ትክክለኛ አስቦበት አቅዶ የተናገረው ቃሉ ነው። ለዚህ ቃሉ የሚገባውን ፍትህ ማግኘት ይኖርብናል። የሰላሌ ኦሮሞ ህዝብ እንደ ኦሮሞ ህዝብ ይሄንን ቋንጃውን ከቆረጥን ከዚህ እንጀምራለን። ምናልባት ይሄ ትልቁ ፈሪ ቀድልን ይሆናል። በቀላሉ አንድ ሳምንት ላይ ጮህን የምንተው አይደለም። የማይተውበት ምክንያቱም መሰልሽን ተናግሬ ላብቃ። ቅድም እንዳልኩሽ የሰላሌ ኦሮሞ ግስት ውስጥ ብቻ አይደለም ያለው። የሰላሌ ኦሮሞ ጫካማ አለለ። በህግ አትጠይቀውም። ቋንጃን ቆርጦ መንገድ ላይ ሲዘረግፍህ ያን ጊዜ ይጸጽታል። ይሄንን ለተናገርኩት ቃል እኔ እጠየቅበታለሁ። ሚዲያው አንቺ እኔ እጠየቅበታለሁ። ስትጠየቂ እኔን ጠርይ። እኔ ያውሎት እኔ አሁን በነፍስ መጥፋት ደም መፋሰስ አላምንም። በህግ አምናለሁ። በመሪዎቻችን ደግሞ በጣም እተማመናለሁ እና ኦቦ ሽመልስ አብዲሳ ህዝባችን ተሰቆብናል። ቱለማ ተሰቆብናል እኮ ነው የምልሽ። ህግ እርምጃ ከወሰደ ያኛው ምንም የሚለው ማንም ምንም አይልም። ምክንያቱም ህግ እርምጃ ወስዶን ፍትህ ነው የምንፈልገው። ህጉ ግን ላልቶ ከተገኘ የሚሆነው ነገር ራስን የማክበር ጉዳይ ነው የሚሆነው። ግልጽ ላድርገው፣ ይሄን ልድገመው። አሁንም ህግ እርምጃ ከወሰደ ለዚህ እኮ ነው ቅድም የጠራሁት። የሰላሌ ዞን ክስ ብቻውን በቂ አይደለም። የፍንፍኔ ከተማ አስተዳደር ወይዘሮ አዳነች አቤቤ እንደ ከተማ አስተዳደር ይሄ ከተማ የዚህ ማህበረሰብ አንጡራ ርስት ነው። እዚህ ከተማ ላይ እየኖረ ነው የሚሳለቅባቸው። ይሄ አዳራሽ የተተከለው በዚህ ማህበረሰብ እምብርት ላይ ነው። እዚህ ቆሞ ነው የሚሳድባቸው የሚያዋርዳቸው። ስለዚህ ህዝቦትም ጭምር ነው፣ ማንነቶትም እዛ ውስጥ ነው ያለው። በእርግጥ በከተማ ለሚኖር ለማንም ሰው ኃላፊ እንደሆኑ አውቃለሁ። ነገር ግን በአጎራባች ያለውን የዚህ ማህበረሰብ ላይ የሚደረገውን ስላቅ እሳቸውም ክስ ከፍተው ይሄንን ህግ ፊት ማቅረብ ይኖራል። ሁለተኛ በትልቁ የኦሮሚያ ክልል መንግስት ያለምንም ቅድመ ሁኔታ ክስ ሊመሰረትበት ይገባል። ኦፍ ኮርስ የፌደራል መንግስት የአዲስ አበባ ከተማ የበላይ ተጠሪ እንደመሆኑ በህገ መንግስቱ ቅድም እንዳልኩት ከወይዘሮ አዳነች አቤቤ ክስ ጋር ተያይዞ እሳቸው ይሄንን የፖሊስ ተቋማት፣ በውጭ ሀገር ያሉ የኦሮሞ የሲቪክ ማህበራት፣ የሲቪክ ተቋማት፣ የፖለቲካ ድርጅቶች ካሉ ማለቴ ነው ይሄ ሁሉ አያስፈልገንም፣ ይበቃል። የኦሮሚያ ክልል መንግስት ከከፈተው ለኛ በቂ ነው። ሰውየውን ለህግ ማቅረብ ለሱም ለተቋሙም ለቤተሰቡም ጥሩ ነው። ስለዚህ ማንም ሰውየው መከላከል ሳይሆን የሚበጀው የትኛው ነው? ሰውየው ለህግ ይቅረብ የሚለውን ሰውየው ፍትህ ለህግ እንዲቀርብ ማድረጉ እሱ ነው ለማንም ሰው የሚጠቅመው ነው ልንሽ የምፈልገው። ልልቴ ቴንክ ዩ ሶ ማች። ቴንክ ዩ እናመሰግናለን። እኔም እኛ እንግዲህ ሪስፖንሲብል የሆንን ዲያስፖራ ኦሮሞ ተወላጆች ነን፣ ፕሮቴስታንቶች ነን። ህዝባችን ተሰጥቶብናል። ስፔሻሊ እዛ አካባቢ የሚኖሩት ደግሞ ኦርቶዶክስ እምነት ተከታይ ኦሮሞ ማህበረሰብ ናቸው። ትላልቅ ገዳሞች አሉ። በጣም በሃይማኖታቸው የበረቱ ክርስቲያን ማህበረሰብ ነው ሰላሌ አካባቢ የሚኖረው እና የሃይማኖቴን አብዛኞቹ ባይከተሉትም ሃይማኖታቸውን አከብርላቸዋለሁ። ግን እዛ ቦታ የሚኖር ማንኛውም ሰው አንድ ባስኬት ላይ እንደሚያውቃቸው ሆኖ ጠንቋዮች፣ መተተኞች ምናምን ብሎ ሲሰድብ አይቼ ዝም አልልም። ምክንያቱም እኛ የሆነ ጴጥሮስ ልጆች ናቸው እነዚህ ልጆች እንደ ሙሉ ወሰን የጀግኖች የዓለምን ታሪክ የቀየሩ የአፍሪካን ነፃነት ለምሳሌ ሳውዝ አፍሪካን ነፃነት ላይ ትልቅ አስተዋጽኦ ያደረጉ ታላላቅ ጀግኖች የወጡበት ማህበረሰብ፣ የጀግና ሀገር፣ የኦሮሞ አጥር ጀግኖች ውብ ማህበረሰብ ሰላሌ ነው የተሰደው ቱለማን ወደውና በእልልትዬ በደቡብ አፍሪካ ቤተመንግስት የጀነራል ታደሰ ብሩ ፎቶ አለ ከኒልሰን ማንዴላ ጋር እጅ ተጨባብጦ አንድ ሰው ሊኮልኝ ያየሁት። የተደረገላቸው በሚያከብሩን ዓለም ላይ ነው ያለ ነው እና ቃልሽን እገዛዋለሁ። ብዙ ነው የሚወራው። በእርግጥ ይሄን ስንል ሌሎች አካባቢ እያልን ቅድም እንዳልኩት ስፔኩሌት እንዳይደርጉ ሰዎች፣ ግን እንዲሁ ስታስበው
ሀገርን ባንዲራ ከፍ አድርጎ ብዙዎች ኢትዮጵያውያንን ከወንበር ቁጭ ብድግ ያደረጉ ጀግኖች የወጡባት ባለ ታሪክ ሀገር እንጂ ታሪክ አልባ የሆነ በእንዲህ አይነት ፍሬም የሚደረግ ማህበረሰብ አለ። ይሄ እውነትም አትሌቲክሱን የሚወደው የኢትዮጵያ ሕዝብ ካለ ቅድም ጠርቻቸዋለሁ። እነዚህን የኢትዮጵያን አትሌቲክስ ከባርሴሎና ከሚላን እስከ ሲድኒ ድረስ ኢትዮጵያንን ጉድ ያሰኙ የኢትዮጵያንን ልብ ያሳረፉ ጀግኖች የተፈጠሩት ከሰላሌ ኦሮሞዎች የወጡ ናቸው። ሚላን ከአበበ ቢቅላ ጀምሮ ከደራርቱ ቱሉ ከስንት ዓመት በኋላ ኢትዮጵያ ከወርቅ ሜዳሊያ ከራቀችበት ጊዜ ጀምሮ ለመጀመሪያ ጊዜ ፈር በመቅደድ ከዛ በኋላ ነው እንደ አሸን የወጡበትና የዓለምን የአትሌቲክስ መድረክ ጉድ ያስባሉ ኢትዮጵያንን አንገት ቀና ያደረጉ ኢትዮጵያ ሲባል እነዛ የሚሮጡ ሀገሮች የተባል ነው በእነዚህ ልጆች ነው። እነዚህ ልጆች የዚህ ማህበረሰብ አብራክ የወጡ ጀግኖች ናቸው። ሌላውም ሳወራ ከዚህ በፊትም ይጓራል ሰምቻቸዋል። እኔ በፊትም ተናግሬ ነበር። የዛሬ ዓመት አካባቢ ይሄ ሰው ወለጋ ላይ አንድ የሆነ ነገር ተናግሮ እንዲህ ብዬ ነበር። ወለጋ እኔ እጄ ያውቃለሁ። ለአገልጋይ ምግብ ስቀርብ አውቃለሁ። ምግቡ ሳይቀርብ ቀድሞ የሚቀርበው ነገር ከሚቀርብልሽ ምግብ ይበልጣል። እንደዚህ አይነት አባብሎ የሚያስተናግድን ማህበረሰብ በዚህ ደረጃ ብዬ ተናግሬያለሁ። በህዝባችን ኪስ የደለቡ እንደዚህ አይነት ወንበዴዎች በህግ ፍትህ ማግኘት ይኖርብናል ብዬ አስባለሁ። ስለዚህ ዝም እኛም መንግስታችንም ስፔሻሊ መሪያችን ኦቦ ሽመልስ አብዲሳ ይህን ዝም የሚባል ነገር አይደለም። ከዚህ በፊት ሰምተናል በሚዲያ ምናምን። ህዝባችን ደግሞ ትክክል ወሬ ይወራበታል በሚባልበት የእምነት አዳራሽ ውስጥ ህዝብን ሰብስቦ ጥላቻ በእኛ ህዝብ ላይ ሲነገር ዝም የምንለው ነገር አይደለም። ጥሩ አንድ ነገር ልጨምርልሽ እዚሁ ጋር እንግዲህ የሚጠበቅ ምን ይሆናል መሰለሽ፣ ያውቁታል አደጋውን። ከፕሌን እንደወረድኩ ነው ፕሌን ላይ ሰምቼ ነው ስል ሰምቻለሁ ሚዲያ ላይ ሽማግሌ ተልኮ ይቅርታ የሚባል ዝባዝንኬ ተራ ነገር ተወርቶ ስንሰማ የሚቆጭ ነገር ነው የሚሆነውና እንደዛ አይነት ነገር እንዳይገዙ ማለት ህግ ነው ይቅር ሊለው የሚገባ እንጂ ሶሻል ሚዲያ እኮ አብሶሉትሊ ወደ ኦቦ ሽመልስን ቢሮ ቢሆን ወደ ወይዘሮ አዳስትሩም ይሁን ሽማግሌ መላክ አይደለም የሚያስፈልገን። አያስፈልገንም ሽማግሌው ህግ ነው የምንፈልገው። ህግ ነው መዳኘት ያለበት። እቺን ነው መጨመር ይፈልጋል። ሶሻል ሚዲያ ላይ አንድ ወረቀት ላይ መርዝህን ረጭተህ አንድ ወረቀት ፖስት አረክ ማለት ነው ለዘላለም የሚቀመጥ ጥላቻ ነው የዘራኸው። ስፔሻሊ ደግሞ ለኦርቶዶክስ እምነት ታላቅ አስተዋጽኦ ያደረጉ ብቻ ሳይሆን አቡነ ጴጥሮስ ሀገር እኔ ማለት እንዴት ያሳፍራል። ደብረ ተላሌ ውስጥ እኮ ነው ያለው ማለት ታላላቅ ኦርቶዶክሶች ያሉበት ሀገር ነው። ሰው ጴንጤ ካልሆነ ተብታቢ ነው እንዴ? እኔ ግን በእኔ አመለካከት እንደ ዶክተርዬ ለእኔ ተብታቢ መተተኛ ይሄ ራሱ ሄኖክ ድመት ላይ የሚጸልይ ምናምን እከክ ሌላን ማህበረሰብ ማያውቀውን ምስኪንዬ በጦርነት ድቅቅ ያለውን ዝምታን የመረጠን ገበሬውን ምኑን ሰብስቦ አንድ ላይ ጠንቋይ ያለው እሱ ራሱ ጠንቋይ ነው ለኔ። ብቻ ጠንቋይ እሱ ነው የሚያውቀው። ትክክል ነሽ። ይኸውልሽ ሰላሌ ላይ ጠራ ምድር ላይ የምታውቂው ነው። ኩዩ ላይ ያያ ጉለሌ ላይ በጦርነት ምክንያት ማህበረሰባችን ሲፈናቀል እርዳታ ብለን ስንጠይቅ ሌላ ቦታ ቼክ ጽፎ ካሜራ ያለበት ቦታ ቆሞ ይሄን ሰው እያይቻለሁ። ወንጌል በእውነት የገባው ቢሆን ኖሮ የት ነበር የሚሄደው? ክርስቶስ ይህን ሸኛቸው በተባለ አትሸኟቸው ርቧቸዋል ይብሉ ብሎ አስቀምጦ ምን ይዛችኋል ሲል በ5 እንጀራና 2 ዓሣ 5,000 ህዝብ መግቡ። ይሄ ነው ክርስቶስ ተምሳሌት። አየህ መልካሙን ስራችሁን አይቶ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ማለት የተራበውን አብልተ ቀጥለ ጸልየለት ወንጌል ሰብከው ብትሄድ ምንም ነገር አልልም ተባረከ ማለት በስተቀር እምለው ነገር አይኖረኝም። እንዴት ልልህ ምለው ነገር የለኝም። ገባሽ? ስለዚህ በህዝቡ ችግር ጊዜ ያልተገኘ ሰው በህዝቡ መከራ ጊዜ ያልተገኘ ሰው በእንደዚህ አይነት ጊዜ ህዝብ ላይ መሳለቁ አደገኛ ነው። ሌላው ቅርብ ጊዜ 1 ወር አካባቢ አይተሽ ከሆነ 2 መጽሐፍ ቅዱስ የያዙ ሰዎች አረቄ የሚሸጡ 2 አቅመ ደካማ ሴቶች አጠገብ ቆሞ በመንፈስ ቅዱስ እኛ የሰከርን እናንተ ይሄንን የሚያሰክር ነገር ይሸጥ። እንደዚህ አይነት ሰዎችን ዝም አልናቸው። እንደዚህ አይነት ሰው ዝም መባል የለበትም። የምታደርገው ነገር ትክክል አለመሆኑን ካወቅ ትክክለኛ የሆነ ነገር ሰጥተሃት ትቀይርላታለህ እንጂ የተጣመመ ጫማ የሚያደርግን ሰው ካገኘ ጫማው ተጣሟል ብለህ ልትሰድበው አይገባም። ካለ ጫማውን ቀይረ አሮጌውን ይዘህ ጋርቤጅ መጣል ነው። ምንም እኮ ሌላ መልአክ ከሰማይ መጥቶ እኮ ልናገር አይገባም። ቅን ነገር ለመስራት
ስለዚህ በቀላል እንዲሁ ብለን የምናልፈው አይደለም። ብዙ መከራ ያሳለፈ ነው እንዳልሽው። ቀላል ይባላል 5 ዓመት አንቺ ልጆች ላይ ሴቶች ላይ ቀንበር ጭሮ መውጣት ማለት እኮ የመከራ ሁሉ የምሬት ሁሉ እኮ ጥግ ነው። ይሄ ዓለም እኮ የተደበቀ አይደለም። ዓለም ላይ እንደዚህ ወጥቶ ሰላምን ባህሉን አክብሮ የሰላም ፈላጊ ነኝ የሚል የሰላም ሎሬት የሆነን ህዝብ አንድ አዳራሽ ውስጥ የተቀመጠ የት ትምህርት ቤት እንደተማረ የማናቅ አንድ ዱኩማን ህዝቤ ላይ ሲሳለቅ እኔ እምባዬ ማገት አልችልም። ስለዚህ ግርማ እንዴት እሱ ዶክተር ሆኖ በዚህ ደረጃ ወርዶ ቋለቱን ክብሬ ገደል ይግባ። ገባሽ? ከዛ ነው የመጣሁት። የተማርኩበት ስክሪፕቶ ውስጥ የሰላሌ ኦሮሞ ህዝብ ደም አለበት። ኢንፋክት የኦሮሞ ህዝብ ደም አለበት። እነሱ ባይኖሩ ኦሮሞ ባልተባልኩ ነበር። ስለዚህ ማንም ሰው ክብሩን አሳልፎ የሚሰጥ የለም። ይሄ የክብር ጉዳይ ነው። ይሄ የማንነት ጉዳይ ነው። ይሄ የታሪክ ጉዳይ ነው። አልፎ ተልፎ ሞራልን በጣም የሚጎዳው የሞራል ጉዳይ ነው። ይሄ የሞራል ጉዳይ ሞራልን እያነከትክ እንዳቅፍ የሚፈልግ ሰው ካለ በጣም ተሳስቷል። ሞራል የተጎድቶ አንተን ላቅፍ አልችልም። ስለዚህ ብዙ ነገሮችን ስተናል እና ሊያቀናን የሚችለው ነገር ሰውየውን ለህግ ማቅረብ ነው። አይ ቲንክ ሰሞኑን ያው ክሪስማስ ስለሆነ አንቺን ቤት ክፍት ሆኖ ካገኘ ሌሎችም ሰዎች ካሉ አጀንዳ ወጥቶልን የክሱ ሁኔታ ያለበትን ሂደት በውስጥ እንልክልሽና ሰፋ ተደርጎ የምንፈልገው አንድ ነገር ነው። ለፖለቲካ ፍጆታ ሰዎች ሲመጡ መከላከል ነው የምንፈልገው ግለሰቡን። ይሄ ማህበረሰብን የሰደበ አንድ ግለሰብ ነው። ግለሰቡ ለህግ ይቅረብልን። ይሄ አስተማሪ ይሁን። ለኦሮሞ ህዝብ የእረፍት ተምሳሌት እዚህ ጋር መጀመር ይኖርብናል። እኛ ስለለሰለስን ነው ብዙ መከራ ይበላብን። እኛ ወዲያና ወዲህ ስለቆምን ነው ብዙ ይሆን ነው። አሁን ግን ማሳየት ይኖርብናል። እዚህ እምብርታችን ስር ኖሮ እንደምታውቂው እኮ ነው ሌልቲ የዛሬ 4-5 ዓመት እኮ ሀጫሉ ሞቷል፣ በቀላ ገርባ ይቀራል ሲሉን፣ ጀዋር ይቀራል ሲሉን ያን ጊዜ የሆነ ነገር ሆኖ ቢሆን ኖሮ ይሄ ባልሆነ ነበር። እነ ልጅ ያሬድ አማይኖት እንዲነኩ ተብሎ እኮ ሲታረድ ነው የነበረው። አሁን እሱ ትልቅ ሰው ነው፣ ተደማጭነትም አለው። እንደዚህ አይነት ሰው እንደውም ሲያጠፋ ለሌላው ለትናንሹ አጥቢ ምሳሌ ነው የሚሆነው እና እንደውም ጥሩ ነው ለኛም እንደ ማህበረሰብ እንደውም ብዙ የምንማርበት የህግ ሂደት ነው የሚሆነው። ማህበረሰብን ማንቋሸሽ፣ መስደብ፣ ሌብል ማድረግ አሁን አድጎ በሚዲያውም በሶሻል ሚዲያውም በድራማውም በግጥሙም እነ ፊልድ ማርሻል በተቀመጡበት ነው ኦሮሞ ሲሰደብ የነበረበት ሁኔታም ነበረ። አሁን ግን ደግሞ በእግዚአብሔር ቤት የኦሮሞ ህዝብ ሲሰደብ ዝም ምንለው ነው። ይሄኛው የምታገሰው አይደለም። አደገኛ ነው ልልቲ። ይሄ በጣም አደገኛ ነው። እንዳልኩሽ እኮ ነው ቅድም። አንደኛ መድረክ ላይ ነው አልኩሽ። መድረክ ላይ ነው፣ ቸርች ነው። ቸርች መድረክ መሆኑ ብቻ አይደለም። በሚሊዮን ሰዎች የሚከታተሉት የቴሌቪዥን ጣቢያ ቴሌቪዥን ሚዲያ አለው ሰውየው። ላይቭ በሚተላለፍ ሚዲያ ብዙ ትውልድ አየው ሁሉ ይሄ ማህበረሰብ የአጋንንት ሀገር የጠንቋይ ሀገር መሆኑን ነው የሚያውቀው። አለቀ። ያንን እሱ ያለውን ነው የሚያውቀው። ገባሽ? ስለዚህ ማድረግ መሆን ያለበት ህግ ፊት ለፊት መቅረብ ነው። ይቅርታው ከእንትኑ በኋላ ሊሆን ይችላል። እሱ የፍርድደቱ በኋላ ይቅርታውን እንቀበላለን። ያን ጊዜ እሱን በቲክቶክ ሳይሆን መጥቶ የሚነግረን መርዙን በተፋበት በራሱ ሳተላይት ቤተክርስቲያን መድረኩ ላይ ወጥቶ እዛው በዚሁ መድረክ ላይ ነው ጭንቅላቴ ተበላሽቶ ያፈሰስኩት ብሎ ከዛ መድረክ ላይ አቅጣጫ ተሰጥቶት በቃላት ከዛ ነው የሚለን እንጂ የትም ቦታ ምኑን አዝረክርኮ በቲክቶክ መጥቶ በፌስቡክ ወረቀት ነው የፖስተው ደብዳቤ ምን ይሰራል? ለዚህ ነው የኔ ውድት ቅድም ምን ያልኩሽ እኔ የህግ ሂደቱ ጠንከር አድርጎ የማይቆነጥጠው ከሆነ አንዳንድ ጊዜ ፍትህ የልብ ሲደርስ ሲቀር ሰዎች ቫዮለንት ይሆናሉ። የክብር ጉዳይ ነው። ገባሽ? ይሄ ቀላል አይደለም። እኔም አንቺም አንድ እምነት ነው የምንከተለው። ትዝ ይልሻል ጴጥሮስ ሳንጃ ብድግ አደረገና ሰውየውን ጆሮ አለው። አንተ እንደዛ አይደለም አለው ክርስቶስ መልሶ። የክብር ጉዳይ ነው። ገባሽ? በቀላል የሚባላል ብዙ ነገር መጥቀስ እንችላለን። let them not speculate things around but to make it long story short ህግ ጠበቅ አድርጎ ይዞት ይሄ ሰውዬ ወይዘሮ አዳነች እንደ ፊንፊኔ ከንቲባ አስተዳደርነት ክስ መመስረት የሰላሌ ዞን እንደጀመረው ቢቻል እያንዳንዱ የኦሮሞ
የኦሮሚያ ዞኖች፣ አርሲ ዞን፣ ሐረርጌ ዞን ተቋማቶች የሙስሊሙ እያንዳንዱ ክስ መስርቶ ይሄ ሰውዬ አይደለም ቤተ ክርስቲያኑ ላይ ትልቅ እርምጃ መወሰድ ይኖርበታል። ምክንያቱም እሱ ብቻ አይደለም፣ ሴትዮዋ እዛ መድረክ ላይ ነበረችው ሴትዮ ሰው ሁሉ ይስቅ ነበረ፣ ይሳለቁ ነበረ። ኦኬ፣ ይሄንን ቦታ የእግዚአብሔር ክብር የለበትም። የእግዚአብሔር ክብር እንደው እስረኞች እንኳን ብንሆን አጋንንቱ ኖሮብን እስረኛ ብንሆን የእግዚአብሔር ክብር በእኛ ላይ መሳለቅ ሳይሆን የእግዚአብሔር ክብር እኛን ነፃ ማውጣት ነው። ስለዚህ ሲሳለቁብን የነበረው ይሄ በጣም በጣም አደገኛ ነገር ነው። ልልትዬ አይ ሆፕ እናያለን እንደኛ እነሱ ክሪስማስን አሁን በዚህ ሳምንት ስለማያከብሩ የህግ ሂደቱ ላይ ኦቦ ሽመልስ አብዲሳ የሚያደርገው እናያለን። ቫይራል ነው በጣም ኦሮሞን ትልቅ ቁጣ ቀስቅሷል። ብዙ ቦታ ይነሳል። እኛ እያደረግን ያለ ነው፣ ለሰዎችም እየነገርን ያለ ነው። ከእምነት ተቋማቶቹ ጋር ምንም ደንታ የለንም። ጉዳያችን ከግለሰቡ ጋር ነው። ግለሰቡ የተቀመጠበት ቦታ የተቀመጠበት ወንበር ሰዎችን ሀገርን ሊጠቅሙ ሀገርን ሊያለሙ ሊያሳድጉ ሊረከቡ የሚችሉ በጎ ዜጋ ሰላማዊ ዜጋ የሚፈጠርበት ተቋም ውስጥ ቁጭ ብሎ የተቀበለውን ህገ መንግስታዊ ስርዓትን ጥሶ አንድን ማህበረሰብ ከማይገባ ስያሜ ሰጥቶ ፍሬም አድርጎት በትውልድ ፊት ለፊት ጄኖሳይድ የፈጸመብን አንድ ግለሰብ ነው። የቀረው በእርምጃ ሰይጣንን በኢየሱስ ስም ውጡ እያለ የት እንደሚከተም ባላቅም እርምጃው ነው የቀረው እንጂ ኦልሬዲ ስም ሰጥቶናል። የጠንቋይ ሀገር የግርማ ሀገር አይባልም። አሁን ሰላሌ የልዕልት ሀገር አይባልም። የጠንቋይ ሀገር ነው ይባላል። እኔ አሁን ጠንቋይ ነኝ ማለት ነው። የታደብሩ ሀገር ያብቻው የሚባለው አርቶ የጠንቋይ ሀገር ተባለ። ስለዚህ ሌላ ጠንቋይ ሆንኩ እኮ በእናትሽ ከጠንቋይ ስለሆንኩ ስለዚህ እኔ ምን መሰላችሁ እኔ እንደዚህ አይነት ቤተክርስቲያን እኔ ማቀው የተቸገሩት የደከሙ የተንቋሸሹ ሰዎች መሸሸጊያ ነው እንጂ ቤተክርስቲያን ቁጭ ብሎ አንድ ነብይ ቤተክርስቲያን መሪ ሌላን ማህበረሰብ አያንቋሽሽ። ገብቷል? ይሄ ቢያንስ እንኳን እሺ ከሆነን እንኳን መጠለያችን እኮ ቤተ መሸሸጊያ እኮ ነው አይደለም ማቃለው። ግን መሸሸጊያ ሊሆነን የሚገባው ቤተክርስቲያን ጭራሽ አሳዳጅ ሆነ። ስለዚህ ከተሰደድን መፍትሄው ምንድነው? ህግ ከለላ ካሰለ ነው ባይት ባክ ድመት እዚህ ታውቃለህ ስትገርፋት በር ዘግተህ አውሬት ሆነ። አይ ነው እና ብለን ቅድም ያልኩት ቦታ መጣሽልኝ። ህግ ይከበራል። የሰዎች እርምጃ እንዳይሆን ህግ እኛን ይታደገን ነው። ገባሽ? እዛ ጋር የመጣሽልኝ ህግ ደና አድርጎ እርምጃ ከወሰደ ህግ ከቆመ ምን እንፈልጋለን? ህግ ቆመ። በወለጋ ያለው የሸኔ መንፈስም ይባላል። የወለጋ ባሁን እንደዋል ወለጋ ይገባል። ይሄ ገደብ ሊኖረው ይገባል። ሸኔ የሚባል መንፈስ የለም። ግራ ገባን። ይሄ ምንድነው? ሸኔ የሚባል መንፈስ የለም። ምንድነው? መንፈስ ምንድነው? እነዚህ እኮ ናቸው እኮ የኦዚያን መንፈስ እያሉ ቸርች ውስጥ እኮ የሚሰብኩ እንደዚህ አይነት እኮ የቴዎሎጂ ትምህርት ቤት እንደተማሩ የማናውቃቸው ዱኩማኖች እኮ በዙ። እንደዚህ እኮ ነው የተቸገርን። የኦዚያን መንፈስ ይላል። ሲፈልግ የዳውድ ብሳ መንፈስ ሊልም ይችላል። ምን አይነት መንፈስ እንደሆነ አላውቀው። ስለዚህ ሆድ ያረረ ፊት ጥርስ ስቃል ነው ምን የሚባል ነገር አለና አረን አልቀናል። ለማንኛውም ይሄ ጉዳይ የኦሮሞ ህዝብ ታክስ ይከፍላል ለመንግስት። መንግስት ግዴታው ነው። ኦቦ ሽመልስ አብዲሳ እኛ ስላልን ሚዲያ ላይ ስላልን ህዝባችን ነው ስላልን አይ ብቻ አይደለም። ይሄ ህዝብ ታክስ ይከፍላል፣ ግብር ይገብራል፣ መንግስቴ ነው ብሎ ይኖራል። መንግስት የዚህን ማህበረሰብ ክብር ማስጠበቅ ደግሞ ኃላፊነት አለበት። አብሶሉትሊ ቴንክ ዩ። መልካም ኖ እኛ እንደሚወዱን እናውቃለን። ኦቦ ሽመልስ በጣም ቢዚ ናቸው፣ በጣም ቢዚ ናቸው። ግን ምንድነው በህዝባቸው ክብር ደግሞ እንደማይደራደሩ አምናለሁ። በጣም ተማመንባቸዋለሁ። በቅርቡ ይህንን መልስ እንደማናገኝ አምናለሁ። የጨዋ ሀገር ነው። እንዲህ ቁጭ ብሎ አንድ ነብይ ነኝ ባይ አይሰድበንም። እንጠብቃለን እንግዲህ ከሰሞኑ እንመጣበታለን። እንዳልኩሽ ያለውን እንደርሳለን። የሰላሌ ዞን ክሱን ምን ደረጃ ድረስ እንዳደረሱም ጭምር አፕዴት ያርጉኝ። ኤኒ ታይም ይምጡ ዶክተር ኔጋምስ ቤት ሁሌም እችን ሰሞኑ ነው እንደውም ቤት ነኝ። ቤት ራሱ እንድከፍትህ ሲፈልጉ ይንገሩኝ፣ በውስጥ ይደውሉልኝ። ምንም ችግር የለም።
ምንም ችግር የለም። ይሄ እልባት ማግኘት አለበት። በጊዜ ርዝመት መረሳት የለበትም። በፌስቡክ ላይ በሚጻፍ ብጣሽ ወረቀትም የምንታለል አይን መሆን የለበትም። ይሄ የህልውና ጉዳይ ነው። ነገ ማንም ሰው ተነስቶ ሲያግኝቶ ሲጠራሽ ሄ አንቺ ጠንቋይዋ ምናምን ነው የምትባዩ። የጠንቋይ ሀገር ልጅ ነሽ ነው የምትባዩ እንጂ የሰላሌ ሀገር ልጅ ነሽ ወይ አትባይም። እና ይሄ ቀላሉ የምናልፈው ጉዳይ አይደለም። አግኝተነዋል። በደንብ ይዘን ራስን ማስከበር የኛ ጉዳይ ነው። ይሄ ሰላሌ ተብሎ አንድ አካባቢ ፍሬም ይደረግ እንጂ መዘዙ ያለው ለመላው የኦሮሞ ህዝብ ያለው ጥላቻ ነው። በተደጋጋሚ እናየውም ነበርና እንግዲህ እምቢ ያለ አሁን መጥቷል። አሁን ህግ እንዲመክርልን እንፈልጋለን። ልልቴ ያለውን ነገር አፕዴት እንዳደረጋለን። ቴንክ ዩ ሶ ማች። ቴንክ ዩ። አመሰግናለሁ። ተባረክ። ቴንክ ዩ።